አሚን መልቲሚዲያ ፕሮዳክሽን የማይጠገብ ልብ ክፍል 6 ደራሲ ተምር አህመድ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እንዴ ኢማን የሙሽራ ልብስ አልተመቸሽም እንዴ? ቆይ ለምንድነው በዚህ ሰዓት ሽቴ የለበሽው? አህሉ ምንድነው ፊትሽ? ቆይ ምን ሆናችሁ ነው? በአላህ እንዳታሳብዱ፣ የሆናችሁትን ንገሩ። ማን ሞቶ ነው? እንባዋ እየተናነቃት ነው የምታወራው። በጣም ደንግጣለች። አረ የምን ሞት ነው? ማንም አልሞተም። ረሂማ ተረጋጊ፣ ሁሉም ሰላም ነው። አንድ ቦታ መሄድ ስላለብኝ ነው። አስቸኳይ ነገር ነው። እመለሳለሁ እሺ። ቆይ እናንተ ልጆች አብዳችኋል እንዴ? በዚህ ሰዓት የት ነው የምትሄጂው? ሙሽራው እኮ እየመጣ ነው። ክላክሱ ሰፈሩን ቀውጦታል። እየደረሱ እኮ ነው። ሁሉም ሙሽራ እያለ ነው። በዚህ ሰዓት የትም አትሄጂም። ፍጠኝ፣ ልበሽና ምርቃትሽን ተቀበል። ፍጠኑ፣ እንውረድ። እሺ እንወርዳለን። ረሂማ ግን እባክሽ ከበሩ ጋር ዞር ልትይልኝ ትችያለሽ? በተሰላቸ ድምፅ ረሂማ እባክሽ እንዳታሳልፊያት፣ ሰርጉን ጥላ እየሄደች ነው። እኔ ኡስታዝን ጠርቻቸው እስከምመጣ እንዳትወጣ ጠብቂያት። ሰምተሽኛል አይደል? እንዳታስወጫት፣ አሳልፊኝ ብላ ረሂማን ገፍትራ እየሮጠች ወጣች። ረሂማም በፍጥነት በሩን ቆልፋ ተደግፈው ቆመች። ኢማን ቆይ ምንድነው ነገሩ? ለምንድነው በዚህ ሰዓት እንደዚህ አይነት ውሳኔ ወሰንሽው? ኧረ በአላህ ንገሪኝ። አሁን ከጥቂት ደቂቃ በፊት ሁሉም ነገር ሰላም አልነበረም እንዴ? ምን ተፈጠረ? እኔ ላብድ ነው። ረሂማ ሁሉም ነገር በቅቶኛል። አሁን ላይ ሁሉም ነገር አቅለሽልሾኛል። በእኔ ላይ የሚሰሩት ድራማ ሁላ በቅቶኛል። አዎ በቃኝ። ከእንግዲህ እኔ ደስተኛ ህይወት አይኖረኝም። ቤተሰቦቼን ሳጣ ደስታዬን አብሬ አጥቻለሁ። እንደ እህቴ የማያት አህላምን ራሱ አጥቻታለሁ። ብቻዬን እንደቀረሁ የተሰማኝ አሁን ነው። በቃ ሁሉም ነገር ይበቃኛል። የያዝኩትን ቦርሳና ስልክ አሽቀንጥሬ እየጣልኩ መሬት ላይ ወድቄ እየጮህኩ አለቀስኩ። ትንሽ ቆይቼ የረሂማ የማጽናናትና የድንጋጤ ማባበል ሲሰለቸኝ ከተቀመጥኩበት ተነስቼ እንባዬን ጠራርጌ ቦርሳና ስልኬን ከሰበሰብኩ በኋላ ረሂማ እባክሽ አስወጪኝ፣ ዞሩ ቤት ከፊቴ ከነጠቅኳት በኋላ ከፍቼ ወጣሁ። ስወጣ አንዲት ሴት ወደ ውስጥ ገፍትራ አስገባችኝና የክፍሉን በር ደግማ ዘጋችው። በሚፈጠረው ነገር ሁላ ግራ እንደተጋባሽ አውቃለሁ የኔ ልጅ። በቃ ሁሉም አብቅቷል የኔ ቆንጆ። በቃ ተረጋጊ፣ ነይ እስኪ ቀፊኝ ነይ ብላ እጇን ዘርግታ ተማጸነች። የምር ምን እንደሆንኩኝ አላቅም፣ ግን በቃ ልትረዳኝ የምትችል ሴት ያገኘሁ መሰለኝ። ያለምንም ጥያቄ እያለቀስኩ ተጠመጠምኩባትና አሸተትኳት። በእናቴ እድሜ ስላለች ምናልባት እናቴ ምስላኝ ይሆን? እሷም ከቅፏ እያወጣች እንባይን ትጠራርግና መልሳ ታቅፈኛለች። የኔ ልጅ አውቃለሁ አንቺ ብቸኛ እንደሆንሽ እየተሰማሽ ያለውን ነገር አውቃለሁ። ማንም ከጎንሽ እንደሌለ እያሰብሽ ነው። እያሰብኩ ብቻ አይደለም፣ እየሆነ ያለው እሱ ነው። አይ ተሳስተሻል። እየሆነ ያለው ከሱ ተቃራኒ ነው። ማነሽ? ረሂማ የሙሽራውን ቀሚስ አቀብኝማ። እሺ የኔ ልጅ ተነሽ፣ የለበሽውን ሽት ያውልቂና ይሄንን አድርጊ። አይ አልችልም፣ ይሄን ማድረግ አልችልም። እሽ ሌባ ጣቷን ከንፈሯ ላይ አድርጋ አሁን አንቺ ምንም ማለት አትችይም። እሺ እኔ የምልሽን አድርጊ። አይዞሽ፣ አንቺን የሚጎዳ ነገር አናደርግም። ይሄውልሽ እኔ የሀያት ጓደኛ ነኝ። አዎ ልጄ፣ የእናትሽ አብሮ አደግ ጓደኛ ነኝ። ከእናትሽ ጋር አብረን ተምረናል። በጣም የምንዋደድ ጓደኛሞች ነበር። በይ ልጄ አትቁም እየለበሽ እና ሁሌም ከእናትሽ ጋር አብረን ነበር። ግን በመሃል እናትሽ ካምፓስ ስትገባ እኔ በቤተሰቦቼ በኩል ትዳር ስለመጣልኝ ካምፓስ መግባት አልቻልኩም። አግብቼ ተቀመጥኩ። እንደዛም ሆኖ ሀያት ሁልጊዜ ብሬክ ላይ ስትመጣ ቤት እየመጣች ታገኘኝ ነበር። ታዲያ አንድ ቀን እንደለመደችው መጣ። ስንጫወት የባለቤቴ ጓደኛ አይቷት ነበር። እሰይ የኔ ቆንጆ ሲያምርብሽ፣ በይ ደሞ እንጂ ሂጃቡን አድርጊ። እሺ
ግን እባክሽ ከዛ ምን ተፈጠረ? በእናቴ በኩል ያሉ ዘመዶቼን በሙሉ ታውቂያለሽ ማለት ነው? የእናቴ አብሮ አደግ አንቺ ነሽ? በፍጥነት ቀሚሱንና ሂጃቡን ለብሼ መልሷን ለመስማት ተስተካክዬ ተቀመጥኩ። ያ እኔ ጋር ስትመጣ ያያት የባለቤቴ ጓደኛ አባትሽ ነበር። እናም ለትዳር ይጠይቃታል። አባትሽ በጣም ጥሩ ሰው፣ ስለ ዲኑ የሚያውቅና የተማረ ስለነበር እኔ እንድትስማማ አሳመንኳት። ግን ቤተሰቦቿ አልፈቀዱም ነበር። እሷም ቢሆን በወቅቱ ስለወደደችው ለማሳመን ብትሞክርም አባቷ ኃይለኛ ስለነበር አልተቀበሏትም። በመጨረሻም አባትሽ ይዘዋት እዚህ መጣ እና ትምህርቷን አቁማ በሚያመጣው ደሞዝ መኖር ጀመሩ። በመሃል አንቺን እርጉዝ ስትሆን ቤተሰቦቿን ይቅርታ ልትጠይቅ ስትመጣ ተገናኘን። እኔ የ4 ዓመት ልጅ አድርሼ ነበር። ባለቤቴንም በሞት አጥቼ ሐዘን ላይ ነበርኩኝ። እሷም ቢሆን ለይቅርታ አርፍዳ ነበር። ቤተሰቦቿ እሷ ከሄደች በኋላ አፍ ያልነበራቸው። አባቷ እሷ ሄደች ሰሞን ወደ አኼራ ሄደ። እናቷም እሷ ልትመጣ አቅራቢያ ተከተለችው። የእናትሽ ቤተሰቦችም ለቅሶውን እንኳን ሊነግሯት አልፈለጉም። በወቅቱ ስትሰማ በጣም አዝና ነበር። ከሐዘኑ በላይ ደግሞ ይበልጥ የጎዳት የእህቶቿና የወንድሞቿ ጥላቻ ነበር። የእናትሽ ቤተሰቦች በወቅቱ እናትሽን ወላጆቿን አዋርዳ እንደገደለች ስለሚያስቡ ሲያገኟት እንደ ጠላት ነበር የተቀበሏት። ሰድበዋትና ዝምድናዋን ክደው ሁለተኛ ቤተሰቦቼን ብላ እንዳትመጣ አስጠንቅቀው አባረሯት። በወቅቱ እኔም ወደ አዲስ አበባ መምጣት ፈልጌ ስለነበር አብሬያት መጣሁ። የባለቤቴ ወንድሞች አሜሪካን ሀገር ይኖሩ ስለነበር ከልጄ ጋር ወሰዱ። ልጄም 10 ዓመት ሲሞላው ሌላኛው አጎቱ ወደ ኢትዮጵያ ስንመለስ አብሮት ይዞት መጣ። እናም እዚህ አደገ። ማነሽ? ረሂማ። ሂጂ አህላምን ጥሪያት፣ እስኪ ፊቷን ታስተካክልላት። እሺ ራሴን ማስተካከል እችላለሁ። ቆይ ግን ከዛስ ምን ተፈጠረ? እናቴ ስለዚህ ታሪክ አውርታኝ አታውቅም። አንቺስ እንዴት ልትመጪ ቻልሽ? ባክሽ ማወቅ ያለብኝን ነገር ሁሉ ንገሪ። እሺ የኔ ልጅ ሁሉንም ትሰሚያለሽ፣ አታስቢ፣ እነግርሻለሁ። አህላም መጣሽ? በይሄድሽን አስተካከያት። እሺ የቢላል እናት። ምን? አህላም የቢላል እናት ነው ያልሽ እኮ? የቢላል? ቆይ ይሄ እንዴት ይሆናል? እውነት የቢላል እናት ነሽ? አዎ ልጄ የቢላል እናት ነኝ፣ አማትሽ ነኝ ብላ ፈገግ አለች። አህላም ድንገት በተናገረችው ነገር ደንግጣለች። አምኜሽ ነበር፣ ዘመድ ያገኘው ያህል ተሰምቶኝ ነበር። ግን ለካ አንቺም ለልጅሽ ስትይ ነበር የመጣሽው። አሁንስ በዛ በጣም። ቆይ መቼ ነው ሁሉም ነገር እኔ እንዳሰብኩት ሆኖ የሚቀጥለው? ለምንድነው ነገሮች ሁሉ እኔ ካሰብኩት ተቃራኒ የሚሆኑት? አሁን የቢላል ነገር በቅቶኛል። አይበቃሽም? ቢላል ለአንቺ ከሆነልሽ አንጻር ምንም ነገር ለሱ ብታደርጊ አይበቃሽም? ይሄውልሽ ልጄ በደንብ አዳምጪ። አንቺ የብቸኛዋ አብሮ አደጌ ምትክ ነሽ። አንቺን ሊጎዳ የሚችል ምንም አይነት ነገር እንዲደረግ አልፈቅድም። ምንም ነገር አንቺ ካሰብሽው ተቃራኒ አልሆነም። ታውቂያለሽ፣ ቢላል ስለ ሁሉም ነገር እንዳልነግርሽ አስጠንቅቆኝ ነበር። ግን አሁን ግዴታ መናገር ይኖርብኛል። ልጄ ቢላል ለአንቺ ሲል ብዙ ነገር ሆኗል። ብዙ ነገር ለእኔም ብዙ ትምህርት ሰጥቶኛል። እውነተኛና ከልብ የሆነ ፍቅር መቼም ቢሆን ከልብ እንደማይጠፋ፣ ያፈቀርሽ ሰው ቢጎዳሽ ቢሰብርሽ እንደማይወድሽና እንደማይፈልግሽ ደጋግሞ ቢነግርሽ ያንቺ እውነተኛ የሆነ ስሜት እንደማይጠፋና በእውነተኛ የሆነ ፍቅር መቼም ተስፋ እንደማይቆርጥ አምጬ የወለድኩት ልጄ አስተምሮኛል። ቢላልን ብዙ ጊዜ ጎድተሸዋል። ሊያናገርሽ ሲሞክር አመናጭቀሽ መልሰሸዋል። እሱ አንቺን አፍቅሮ በልቡ ሲጫወት አንቺ ከሌላ ጋር ልትጋቢ እንደሆነ ሰማ። ይህ ምን ያህል ያሳምማል እና ተስፋ ያስቆርጥ እንደሆነ በጥቂቱም ቢሆን አይተሸዋል። ቢላል ግን ያፈቀራት ሴት ከሱ ጋር ሆና እንድትኖር ሳይሆን ደስተኛ እንድትሆን ነበር የሚፈልገው። ለዛ ነው ማግባትሽ አንቺን ደስተኛ እንደሚያደርግሽ ሲያውቅ ልቡን አቁስሎ ሁሉንም ነገር ትቶ አሜሪካ ሄደው። ቢላል ለፍቅር መሸነፍና ተስፋ ለመቁረጥን በተግባር አሳይቷል። አሜሪካ ተመልሶ ሲመጣ
ሌላ የማላውቀው ቢላል ሆኖ ነበር። በጣም ተጎድቶና ራሱን ጥሎ ለብዙ ቀናት በስቃይ አሳልፏል። ሰርግሽ እንደቀረና እንደተጎዳሽ ሲሰማ ሊያክምሽና ደስተኛ ሊያደርግሽ እንደሚፈልግ ነግሮኝ እዚህ ሊመጣ ነበር። ግን አጎቶቹ ያለበት ሁኔታ ጥሩ እንዳልሆነ ነግረውት አንቺን ለማስደሰት ቅድሚያ ሳይኮሎጂ እንዲማር አሳምነው አቆዩት። ትንሽ ቆይቶ ቤተሰቦችሽንም እንዳጣሽ ሲሰማ እንዲሁ ካልመጣሁ ብሎ ነበር። አሁንም በአጎቶቹ ግፊት የጀመረውን ትምህርት አጠናቀቀ። ከዛም ቀናቶች ሳያጠፋ እዚህ መጥቶ ብቻውን አንቺን ለማስደሰትና ለማከም የሚችለውን ሁሉ ከፍሏል። ልጄ በአንቺ ብቸኝነት ቢላል ካንቺ በላይ ተጎድቷል። ለዛም ነው ሰሞኑን ቢላል ካንቺ ጠፍቶ የነበረው። ባለፈው የኔና የእናትሽ የትውልድ ቦታ ሄዶ አክስቶችሽንና አጎቶችሽን አግኝቶ ነበር። ስለ አንቺ፣ ስለ እናትሽና ስላለሽበት ሁኔታ አጫውቷቸው ምንም እንኳ የነሱ አቋም ቀላል ባይሆንም ሁሉንም ተቋቁሞ ከብዙ ልፋት በኋላ ለይቅርታ አሳምኖ የሰርግሽ ቀን እንዲገኙ አድርጓል። ልጄ አሁን ብቸኛ አይደለሽም፣ በብዙ ዘመዶችሽ ተከበሻል። አልሐምዱሊላህ። እኔም የአብሮ አደጌን ልጄ ሁለተኛ ልጄ ላደርግ ስለሆነ በጣም ደስ ብሎኛል። ይሄው ነው እንግዲህ የቢላል የፍቅር ሽንፈት፣ ታማኝነትና እርግጠኝነት ለዚህ ቀን አብቅቶታል። አልሐምዱሊላህ። እጃቸውን ወደ ላይ ዘርግተው የደስታ እንባ እያነቡ እኔ ቃላት ማውጣት አልቻልኩም። እውነት ቢላል ትልቅ የህይወት ትምህርት አስተምሮኛል። ለካ እዚህ ዓለም ላይ በፍቅር ስም የሚጫወቱ ከንቱ ሰዎች እንዳሉ ሁሉ እንደ ቢላል ለፍቅር ዋጋ መክፈል የማይሰለቸው እውነተኛ አፍቃሪዎች አሉ። ቢላል ለእኔ የማይቻል የሚመስለውን ሁሉ እንዲሆን አድርጓል። ከጌታዬ ጋር የነበረኝ ግንኙነት እንዲስተካከል፣ በጥላቻና በብቸኝነት የተሞላ ህይወቴ በፍቅርና በሰዎች እንዲሞላ አድርጓል። ቃል እገባለሁ በእኔ ምክንያት የቆሰለውን ልቡን፣ የባከነውን ጊዜውን ከእንግዲህ በሚኖረን ህይወት ልክሰው፣ ልቤ ላይ እስከ መጨረሻው ላኖረውና ላከብረው፣ ማንነቴን አሳልፌ ልሰጠው ቃል እገባለሁ። ከዚህ በኋላ የሚያስደስተውንና የሚናፍቀውን በልጆች የተሞላ ህይወት ልሰጠው ቃል እገባለሁ። ክፍሉ በጸጥታ ተሞልቷል። ከውጭ ያለው የጂፓስና የእልልታ ድምፅ ቢሰማ ማናችንም አላስተዋልነው። የቢላል እናት ስታወራ ሁላችንም እያለቀስን ነበር። አሁንም የሁላችንም አይኖች በእንባ ተሞልተዋል። በዚህ ሁኔታ ላይ እንዳለን ክፍሉ ተንኳኳ። የቢላል እናትም ተነስታ ስትከፍት አንዲት ቆንጅዬ ልጅ እየፈጠነች አክስቴ ሙሽራዎች በሩ ጋር ደርሰዋል፣ በር ላይ ናቸው። እሺ በቃ ሙሽራዋን አስተካክዬ በጓሮ በር እወጣለሁ፣ እስከዛው አናስገባም ሰርገኛ እያሏችሁ አቆያቸው። እሺ አክስቴ ፍጠኝ፣ እኔ መኪና ውስጥ እጠብቅሻለሁ። አህላም በሉ እንባችሁን ጠራርጉና ፊታችሁን አስተካክሉ፣ እኔ ልሄድ ነው። ይህን ጊዜ ቤት ሁሉም እየፈለገኝ ነው። ሙሽራውን እንደሸኘው ወደዚህ ነው የመጣሁት። ኢማን ከጥቂት ሰዓት በኋላ ቤት እንገናኛለን። አይዞሽ፣ ምንም እንዳትፈሪ፣ እኔ ያለሁልሽ ብለው ግንባሬን ስመው አቀፉ። የምር በጣም አመሰግናለሁ። ለኔ ብለው እንግዳ ጥለው ስለመጡ በጣም ይቅርታ። እስካሁን አንቺ ስል በመቆየት እያፈርኩ በአንቱታ መለስኩላቸው። የኔ ቆንጆ እናትና ልጅ አይመሰጋገንም። እሺ ደግሞ የምን አንቱ ነው? ከእናትሽ ለይተሽ እንድታየኝ አልፈልግም። ኧረ ቻው በቃ ሌላ ሰው ሳያየኝ በፊት ልሄድ ብላ በፍጥነት ወጣች። ደስ የምትል አማት ናት። ከነ አህላም ጋር የሚያምር ሜካፕ እርስ በርሳችን ተሰራርተን ከቅድሙ ይበልጥ አምሮብን ወደ ታች ወረድን። ኒካህ ከተደረገ ማዕድ ከተበላና ምርቃት ከተቀበልን በኋላ ቢላል ወደ እኔ ተጠግቶ የሙሽራ ቀሚስ አላባሹን ከፊቴ ላይ ገልጦ ግንባሬን ሳመኝ። እንባ እየተናነቀው አልሐምዱሊላህ በቃ አንቺ የኔ ልትሆኝ ነው የኔ ቆንጆ፣ በጣም አምሮብሻል ብሎ አጥብቆ አቀፈኝ። እኔም አጥብቄ ያዝኩት። ለመጀመሪያ ጊዜ ከወንድ ጋር በመቀራረቤ የሆነ ለየት ያለ ስሜት አለው። ልቤ በጣም ይመታል። እጁን አጥብቄ ይዘው ወደ መኪናው አመራን እና አህላም
እያለቀሱ በጭብጨባና በእልልታ ከኋላ እየተከተሉኝ ነው። እነ ቢላል ቤት ለእኔና ለሱ ብቻ ከተዘጋጀው ክፍል እየገባን ነው። ክፍሉ እጅግ ተውቧል። ውስጡ ያሉት ዕቃዎች በሙሉ በጌጦች አሸብርቀዋል። አልጋው በትናንሽ ቀይ አበባዎች ተሽቆጥቁጧል። በተለያዩ ቀለማት የተዋቡ የመልካም ምኞት መገለጫዎች፣ መርቃቶች፣ የሰርጋችን ቀን ከጋብቻ ፎቶአችን ላይ በጉልህ ተጽፎ በግድግዳው ላይ ከድም ላይት ጋር ተውቦ ተሰቅሏል። ይህ ሁሉ ከምሽቱ ጋር ተዳምሮ ክፍሉን የሚያምር ገጽታ አላብሶታል። ወደ ክፍሉ ሲገቡ የሚያውደው የሚስብ መዓዛ ቀልብን አንዳች ሐሴት ይሰጣል። ቢላል የክፍሉን በር ከቆለፈ በኋላ ከላይ የደረበውን ሱፍ አውልቆ ወደ እኔ እየቀረበ አልሐምዱሊላህ፣ ቅዠት የሚመስለውን ህልሜን እውን ላደረገው ታላቅና ኃያሉ ጌታ አልሐምዱሊላህ፣ የላቀ ክብርና ምስጋና ለሱ ይሁን። አልሐምዱሊላህ። ኢማን እባክሽ ነይ፣ ቁም ሳጥን ውስጥ አባ ያስቀምጬልሻለሁ። ቬሎሽን ቀይሪ እና ቶሎ ብለን ለጌታችን ምስጋና እናቅርብ። ነይ ለደስታችንና ለአብሮነታችን የረዳንን ጌታችንን በሰላት እናልቀው። ሲያወራ በችኮላና በእንባ ነው። ፊቱ በደስታ ፈክቷል። አልሐምዱሊላህ። ቢላል እንዲህ ተደስቶ ስመለከት ከሱ በላይ እኔም ተደሰትኩ። ሁሌም ቢሆን እኛ ሰዎች ወደ ጌታችን የምንቀርበው የሆነ ችግር ሲገጥመንና መፍትሄዎች ሲዘጋጉብን ነው። በደስታችን በጤንነታችንና በድሎታችን ወቅት ትዝ የማይለን ጌታችን በህመምና በስቃይ ጊዜያችን እናስታውሰዋለን። ይህ ግን ቢላል ጋር ሲሰራ አላየሁም። በዚህ በደስታውና በስኬቱ ቀን የሚጓጓላትን ሲመኛት የነበረችውን ሴት ያለ ከልካይ የራሱ ባደረገበት ዕለት እንኳ ጌታውን ሊረሳው አልፈለግም። ትዳሩ እንዲባረክለት ሊማጸንና በሰጠው ደስታ ለማመስገን ስጁድ ወረደ። ተከተልኩት። ጌታችንን ከልባችን ካመሰገን በኋላ ቢላል አልጋው ላይ እንድቀመጥ ጋበዘኝ። አላሳፈርኩትም። ሄጄ ከጎኑ ተቀመጥኩ። በጣም ፈርቻለሁ። አላውቅም፣ ግን ቢላል ሐላል የሆኑ እንኳ ቀና ብዬ አይኑን እየተመለከትኩት ናፍቆቴን መወጣት አልቻልኩም። ፍቅሬ ልገልጽለት አልደፈርኩም። ልቀርበው ፈልጌ ማፈር ነው፣ ግራ መጋባት፣ የማላውቀው ስሜት ጨመደደኝ። ጭንቅላቴም ልቤም ሰውነቴም አመጹብኝ። እንዲህ ሆኖ የሚያውቁ ሰው ኖሮ ያውቅ ይሆን? አላውቅም። አይኔን ወደታች ሰብሬ እጄን እርስ በርሱ ሳፋትግ ገብቶት ነው መሰለኝ፣ ወይም እሱም እንደኔ አካላቶቹ አምፀውበት ሊቀርበኝ ፈልጎ ከተቀመጠበት ይበልጥ ተጠግቶኝ እጆቹን እጄ ላይ ደረባቸው። ጉንጬን በእጆቹ ይዞ አየሽ፣ ሁሉም ነገር ተሳካልን፣ ውስጥሽ ተረበሸ አለኝ። ውርር የሚያደርግ አይነት ስሜት ከበበኝ። እንባውን መጥረግና ማባበል ቢያሻኝም ለአንዴ ብቻ ፍርሃቴን፣ ድክመቴን፣ ማፈሬንና ሽንፈቴን ከእምባዬ ጋር ለውሼ ደረቱ ላይ እንድተነፍሰው በክንዱ ደግፎ አሳረፈኝ። ደፍሬ ላደርገው አልቻልኩምና አብሬ አነባሁ። በእጆቹ የያዘውን እጄን ስቦ አስጠግቶኝ አጥብቆ ያዘኝ። እመኝኝ የኔ ቆንጅዬና አይናፋር ሚስት፣ እመኝኝ ይሄ ለቅሶ የመጨረሻሽ ይሆናል። እሺ፣ ከዚህ በኋላ አንዲት ጠብታ እንባ እንድታነቢ አላደርግም፣ ቃል እገባልሻለሁ አለኝ። አገጬን ደግፎ አይኖቹን እንዳያቸው አደረገኝና ንግግሩን ቀጠለ። ተመልከቺ፣ ያንቺ ነኝ፣ የኔ ነሽ። አልሐምዱሊላህ። ቆይ ከዚህ የበለጠ ደስታ አለ እንዴ? ኡፍ የኔ ቆንጆ፣ እወድሻለሁ። ጌታዬን እስከ ጀነት የሚዘልቅ ፍቅር እንዲያድለን ለምኜዋለሁ። እሱ ሁሉንም በምክንያት የሚያደርግ ጌታ፣ ይሄ አይሳነው። ልቤ እንዴት እንደሚመታ ይታይሻል? ይታይሻላ? ደረቱ ላይ ያለውን እጄን አጥብቆ እየያዘ አሁን ብቸኛ አይደለሽም፣ ብዙ ዘመዶች ከበውሻል። ልብሽም ከልቤ ላይ ተደርቦ ሞቆታል። አልሐምዱሊላህ። ሳቅ ብሎ ዝም ተባባልን። እንደቆየን ልክ እንደቀድሞ አጠገቤ መጥቶ ተቀመጠና አገጬን ከፍ አድርጎ ከዓይኔ ውስጥ ቆፍሮ የሚያወጣው ስሜት ያለ ይመስል በዓይኖቹ
አይኖቼን በጥልቀት ይመለከታል። እኔም አይኖቹን በስስት አየኋቸው። እስካሁን እኮ ምንም አላልሽኝም። የኔ ነፋር እንዴ! ምን ነው ያ ጭቅጭቅሽ የት ሄደ? እባክሽ ኢማን ምን ተሰማሽ? ንገሪኝ እስኪ ስሜትሽን። አያውቅም። እንዲህ የተሸነፍኩለት ነገር ኖሮ አያውቅም። እንዲህ የተንሰፈሰፍኩለት ሰው ኖሮ አያውቅም። ባጣው የምሞት መስሎ የተሰማኝ ሰው ኖሮኛ አያውቅም። የምወደውን ስጠብቅ የኖርኩትን በመጠራጠር ነው። ቢላል የማላውቀውን ሁሉ አሳይተኸኛል። ካላንተ ባሳለፍኳቸው ቀናቶች እንድጸጸት አድርገኸኛል። ከልቤ እወድሃለሁ። ለማንም ተሰምቶኝ የማያውቀው ስሜት ለአንተ ተሰምቶኛል። ፍቅር ውለት አያውቅም። ፍቅር ውሸትን አያውቅም። እኔ ለቢላል ከእንግዲህ በሚኖረን ህይወት ደስተኛ እንደማደርገው ቃል የገባሁት እሱ ለእኔ በከፈለው ውለታ ታስሬ አይደለም። እሱ ያንን ሁሉ ያደረገው ለፍቅሩ ሲል ነው። እኔም ከዚህ በኋላ ለእሱ የማደርገው ለትዳራችን የምከፍለው ሁላ ለፍቅሬ ይሆናል። ለዚህ ነው ፍቅር ውለታ አያውቅም ያልኩት። ንጋቱ እጅግ በጣም ደስ ይላል። ደክሞኛል። ቢላል ገብቶ ነው መሰል ከመታጠቢያ ቤት ድምፅ ይሰማኛል። እንደምንም ታግዬ ከተኛሁበት ተነስቼ ተቀመጥኩ። በጣም አሞኛል። በጣም ሚስቴ ተነስተሻል እንዴ? ኡፍ አሞሻል አይደል? አይዞሽ ለማሚ ጥሩ ቁርስና አጥሚት እንድታመጣልሽ ነግሬያታለሁ። በይ ፈጅር ሳያልፈን እንስገድ፣ ታጠቢ ነይ አለኝ። ሱብሂን ከሰገድን በኋላ ተመልሼ የተኛሁ። ቢላልም አጠገቤ ተቀምጦ ጸጉሬን እያሻሸ ስናወራ ከውጪ ድምፅ ሰማን። ክፍላችን በርጋ ሲደርሱ ጮክ ብለው በአንድ ላይ እየገጠሙ ሲያሞጋግሱን ሰማን። እኛም በግጥሞቻቸው እየተዝናናን ከቆየን በኋላ ቢላል ተነስቶ ከፈተላቸው። ሁሉም በየተራ እየመጡ ስማው ከመረቁን በኋላ ያደርንበትን አንሶላ ይዘው የያዙትን ቁርስ ደግሞ አስቀምጠው ወጡ። ከቢላል ጋር እየተሳሳቅን ቁርሳችንን ከበላን በኋላ ቀኑን ሙሉ አብረን ቆንጆዬ ጊዜ አሳለፍን ክፍላችን ውስጥ። ከ3 ዓመት በኋላ ሄሎ፣ ሰላም አለይኩም የአክስቴ ልጅ እንኳን ደስ አለሽ። አህላም በሰላም ተገላግላለች። እኔ አላምንም ፈይሰል። ቆይ እንዴት? ኡፍ ያረብ አልሐምዱሊላህ። ታውቃለህ ላምን አልችልም። እመኝ ጠዋት እኮ ትንሽ አሟት ሆስፒታል ይዣት ሄጄ ነበር። አልሐምዱሊላህ ብዙ አልተቸገርኩም። አሁን በሰላም ተገላግላለች። ደስ ሲል። አንተ ቆይ ለምን ሳትነግረኝ እና የትኛው ሆስፒታል ናችሁ? በአላህ በጣም ደስ ብሎኛል። ያክስቴ ልጅ በቃ አባት ሆንክ እና ለዛውም ትልቅ አባት ነዋ። አህላም የወንድ ልጅ አባት አድርጋኛለች። የኔ ውድ ብታይ በጣም ደክሟታል። ሆስፒታል እንዳትመጪ፣ እቤት ሄደሽ ቤቱን አስተካኪ። ለነ እናቴም ንገሪያቸው። ለአህላም አባት ላጎትሽም ነግሬው እኛ ጋር እየመጣ ነው እና ትቆያላችሁ እንዴ? አይ የምንቆይ እንኳ አይመስለኝም። ትንሽ እስቲ ምን እንደሚሉ ሰምተን መውጫ ከሰጡን እንመጣለን። እና እሺ እስከዛ ምን ትበላለች? ምን ልላክልህ? እኔ እንጃ ብቻ በጣም የራባትና የደከማት ይመስለኛል። እኔ ራሱ ምን ማድረግ እንዳለብኝ አላቅም። እሺ ፈይሰል በቃ ለቢላል አህሉ የምትወደውን ቅቅል ሰርቼ እልክላታለሁ። እስከዛ እህቴን በደንብ ተንከባከብ። ዋ አልቀረብሽም። የሚገርሙ ጥንዶች ከኋላችን ተጋብተው ይውለዱ። ፈይሰል የእናቴ የእህት ልጅ ነው። በጣም ነው የምወደው። ልክ ወንድም እንዳገኘው ያህል እንደዛ ነው የምቀርበው። ከቢላልም ጋር በጣም ጓደኛ ማቾች ሆነዋል። እንግዲህ በአጭር ቀናት ከአህላም ጋር ተግባብተው ባለፈው ዓመት ተሞሽረዋል። የፈይሰል እናትና ሌላኛው አማክስቴ እዚሁ አዲስ አበባ መጠው መኖር ጀምረዋል። ሌሎቹ ደግሞ እዛው ሀገራቸው ቢሆኑም በየጊዜው እየተጠያየቅን ነው። ሰላም አለይኩም ሐቢቢ። ወአለይኩም ሰላም። እንዴት ዋልሽ? አልሐምዱሊላህ። ስማኝማ አህሉ እኮ በሰላም ተገላገለች። ወላሂ ኡፍ አልሐምዱሊላህ። በቃ የፈይሰልን ጉራ አልችለው ሲያበሽቀኝ ሊከርም ነዋ። አይዞን በቅርቡ ከአላህ ጋር አንተም ታበሽቀዋለህ። እሺ ሐቢብቲ። እና የት ናቸው? መጀመሪያ እኔ ጋር ነው የምትመጣው። ምግብ ሰርቼ እጠብቅሃለሁ።
ይዘህላቸው እንድትሄድ እሺ? እሺ በቃ መጣሁ። ኪችን ገብቼ ምድጃውን አጨናነኩት። በአንድ በኩል ቅቅል፣ በሌላ በኩል አጥሚት ጥጄ እያበሰልኩ በመሃል ሳሎን ያለው ስልኬ ጥሪ ተሰማኝ። ሄሎ ረሂማ፣ ሰላም አለይኩም። ወአለይኩም ሰላም ኢማን። አህላም እስካሁን ሱቅ አልመጣችም፣ ስልኳም አይሰራም። ምናልባት ቀኗ ስለደረሰ የሆነ ነገር ይሆናል ብዬ ሲጨንቀኝ ነበር የደወልኩት። ውይ የኔ ውድ አፏን እስካሁን ሳልነግርሽ እና አህላም ማንም ሳይሰማቸው ሆስፒታል ሄደው ሰርፕራይዝ አድርገውናል። በሰላም ተገላግላለች። እሺ በቃ ሱቁን ዝጊና እና አህላም ቤት ጠብቂ፣ መጣለሁ። ክፍል 7 ይቀጥላል።